በድፍረት ወደፊት ለመሄድ በህይወቶ የሚከናወነውን አጠቃላይ ሁኔታ ሙሉ በሙሉ መረዳት አያስፈልግም። እያንዳንዱን እርምጃ የሚይዘውን ማመን ብቻ ያስፈልገውታል። ግንብ ሰሪ መሰረቱን ሲጥል የመጨረሻውን ህንፃ ማየት አይችልም። ንድፎችን ላያያቸው ይችላል። የመጨረሻውን ቁመት ላያውቅ ይችላል። ነገር ግን በሂደቱ ላይ በማመን ጡብ ያስቀምጣል። በመመሪያው መሰረት መገንባቱን ቢቀጥልም መዋቅሩ እየጨመረ እንደሚሄድ ያውቃል። አሁን ፍርስራሽ ሊመስል ይችላል። የሚታየው እድገት አዝጋሚና አድካሚ ሊመስል ይችላል። ነገር ግን አንድ ጠንካራ ነገር ደረጃ በደረጃ እየተገነባ ነው። ወዳጆቼ፣ በእግዚአብሔር መታመን ያለብን በዚህ መንገድ ነው። የሆነ ነገር ለምን እንደዘገየ ላያውቁ ይችላሉ። አሁንም ድንቅ ነገር የምትጠባበቀው ለምን እንደሆነ ወይም አንዳንድ ጸሎቶች እስካሁን ያልተመለሱት ለምን እንደሆነ ላይገባህ ይችላል። እግዚአብሔር ግን ያውቃል እና እሱ መመሪያ እየሰጠህ ብቻ ሳይሆን በአንተ ውስጥ የሆነ ነገር እያዳበረ ነው። ባህሪህን እየቀረጸ እምነትህን እያጠነከረ እና የክብርን ክብደት ሊሸከም የሚችል መሰረት እያዘጋጀ ነው። መዘግየት መቅረት አይደለም። ዝምታ አለመኖር አይደለም። ህመምም በከንቱ አይደለም። እግዚአብሔር በሁሉም ነገርህ ላይ እየሰራ ነው። አንተን ትቶህ አይደለም። እያጠነከረህ ነው። እያነጠረህ ነው። እያዘጋጀህ ነው። አልተረሳህም። ያንተ ነገር የማይንቀሳቀስ አይደለም። ያንተ ነገር በሂደት ላይ ነው። ሂደቱ አሁንም በእግዚአብሔር በእጁ ላይ ነው። በሚክያስ መጽሐፍ ውስጥ ከዚህ እውነት ጋር የሚስማማ ድንቅ ቃል አለ። ሚክያስ 7:7 ላይ እንዲህ ይላል፣ እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርገዋለሁ፣ አምላኬም ይሰማኛል። ይህ ቁጥር በእግዚአብሔር ላይ ያለን ድፍረትና መተማመንን የሚያሳይ ክፍል ነው። ነገሮች በሚመስሉት ነገር መተማመን አይገባም። በአንተ ስሜት ላይም እንዲሁ ምንም አይነት እምነት አይጣልም። ሰዎች በሚናገሩት ነገር ላይ እምነት ሊኖር አይችልም። ነገር ግን ሁልጊዜ በሚሰማና ሁልጊዜ ምላሽ በሚሰጥ በእግዚአብሔር ታማኝነት መታመን። ጊዜው መቼ እንደሆነ ማወቅ አያስፈልግም። እሱ እንደሚፈጽም ማመን ብቻ። እንዴት እንደሆነ ማወቅ አያስፈልግም። እሱ እንደሚችል ማመን ብቻ። የሁሉንም ነገር ትርጉም ማወቅ አያስፈልግም። እሱ አስቀድሞ ስላደረገው ብቻ ማረፍ። አንዳንድ ጊዜ አምላክ በመቆየት ላይ ጥንካሬህ እንዲያድግ አቋራጭ መንገድን ያስወግዳል። አንዳንድ ጊዜ አምላክ እኛን የሚያቆሙትን ነገሮች እንድናሸንፍ ሂደቱን ያረዝመዋል። ሐሳቡን ለማድረግ አይቸኩልም። ለፈውሱ አይቸኩልም። በሂደቱም አይፈራም፣ አይደነግጥም። ወዳጆቼ፣ አንዳንድ መዘግየቶች መለኮታዊ ናቸው። አንዳንድ ዝምታዎች የተቀደሱ ናቸው። አንዳንድ የተዘጉ በሮች በእርግጥ ጋሻ ናቸው። ረጅም ሂደት የሚመስለው በእውነቱ ጸጋ ነው። እግዚአብሔር የሚገነባውን ነገር እየጋረደው ነው እና ከሁሉም በላይ እርሱ ይጠብቅሃል። ሂደቱ በጣም ረጅም መስሎ ስለታየህ ተስፋ በመቁረጥ ተፈትነህ ታውቃለህ? ይህ መልእክት ለአንተ ነው። እቅዶችህ ስለዘገዩና ጸሎቶችህ ያልተሰሙ ስለሚመስሉ ተስፋ ቆርጠህ ታውቃለህ? ከሆነ ዛሬ መሆን ያለብህ ቦታ ላይ ነህ። ችግሩ ካንተ አይደለም። በቀላሉ በሂደት ውስጥ ነህ እና በሂደቱ ላይ እምነት መጣል ማለት በእርሱ በእግዚአብሔር መታመን ማለት ነው። ዛሬ ምንም ትርጉም በማይሰጥበት ጊዜም እንኳ በእግዚአብሔር ሂደት ላይ እምነት ወደሚገኘው ጥልቅ የማይታየው ጥንካሬ ክፍል ልወስድህ እፈልጋለሁ። በኢየሱስ ኃያል ስም ከእናንተ ጋር ኃይልን የሚያደርግ ጸሎት አቀርባለሁ። ስለዚህ እስከ መጨረሻው አብራችሁን ጸልዩና የዚህን ጸሎት በረከት ለማግኘት ልባችሁን ክፈቱ። ትኩረታችንን መጠባበቅ በሚባል ጉዳይ ላይ እናድርግ። ወዳጆቼ፣ እምነት በዝምታ እስካልተፈተነ ድረስ እውነተኛ እምነት አይደለም። ማንም ሰው ለጥቂት ጊዜ ማመን ይችላል።
ነገር ግን ጊዜ እያለፈ ሲሄድና ጸሎቶች መልስ የሌላቸው በሚመስሉበት ጊዜ እምነትህ ከቃላትህ በላይ መናገር ይጀምራል። ብዙ ልቦች መውደቅ የሚጀምሩት በዚህ ጊዜ ነው። እግዚአብሔር ስለማይሰራ ሳይሆን የጥያቄዎቹ ክብደት የሰሙትን እንዲጠራጠሩ ስላደረጋቸው ነው። ብዙውን ጊዜ እምነት ስሜት እንደሆነ እናስባለን፣ ግን ከዚያ በላይ ነው። እምነት ውሳኔ ነው። አምላኬ ሆይ ነገሮች ምንም ትርጉም በማይሰጡበት ጊዜም በአንተ አምናለሁ የሚለው የልብ ጽኑ ውሳኔ ነው። እምነት የጥያቄዎች አለመኖር አይደለም፣ በእነዚህ ጥያቄዎች መካከል የማይበጠስ እምነት መኖሩ ነው። መጠበቅ የጊዜ ብክነት አይደለም። ብዙውን ጊዜ አምላክ በጥልቀት እንድትተነፍስና ዝም እንድትል የሚያስተምርበት ቦታ ነው። በትዕግስት ጊዜ ከማየት የበለጠ ነገር ማመን ምን ማለት እንደሆነ ትማራለህ። በትዕግስት ጊዜ ሰላም የሁሉም ነገር ውጤት እንዳልሆነ ትገነዘባላችሁ። ሰላም ከማይለወጠው እግዚአብሔር ጋር የመቀራረባችን ውጤት ነው። ወዳጆቼ እግዚአብሔር በረከቱን እያዘጋጀ ብቻ አይደለም፣ በጥንካሬና በጥበብ እንድንይዘው እያዘጋጀን ነው። በሚጠባበቁበት ጊዜ የሚበረቱ፣ የጸሎት መልስ በመጣላቸው ጊዜ በረከቱ አይሰብራቸውም። አንዳንድ ጊዜ ደግሞ መዘግየት ነው ብለው ያሰቡት ነገር በእውነቱ መለኮታዊ አሰራር ነው። እግዚአብሔር ነገሮችን ከመጋረጃው ጀርባ በቦታቸው ያስቀምጣቸዋል። እሱ ውጤቱን ማስተካከል ብቻ አይደለም፣ ልብን ያስተካክላል። በመጽሐፍ ቅዱስ ውስጥ አንድ ሰው ነበረ፣ ኢያኢሮስ የሚባል የምኩራብ አለቃ። ልጁ ታማ ወደ ሞት በቀረበች ጊዜ ተስፋ ቆርጦ ወደ ኢየሱስ መጣ። ነገር ግን ተአምርን ከማየታቸው በፊት ሰዎች ያዘገዩት ነበር። የሆነው ሆኖ እየጠበቁ ሳሉ አንድ ሰው ወደ እሱ ቀረበና ከሁሉ የከፋውን ነገር እንደተፈጸመ ነገረው። ሴት ልጁ ሞታለች። ሉቃስ 8:50 ላይ ኢየሱስ ግን ሰምቶ አትፍራ፣ እመን ብቻ ትድንማለች ብሎ መለሰለት። ኢየሱስ ኢያኢሮስን አዝናለሁ በማለት እንዲረዳው አልጠየቀውም። በመዘግየቱ ወቅት መታመኑን እንዲቀጥል ነገረው እንጂ። ያው ቃል ለአንተ፣ ለአንቺ፣ ለእኛ ይናገራል። እመን ብቻ። አንተ ሰዎች ጊዜው እንዳለፈ በሚነግሩህ ጊዜ ብቻ እመን አንተ። ድምጾች ሲነሱና እንዳለቀ በነገሩህ ጊዜ እመኑ። መልካሞች ቀኖቻችሁ ከኋላ እየመጡ ነው። እመን ብቻ አንተ። እምነት ደካማነት አይደለም። እምነት ውጤቱን እርግጠኛ ባልሆንክበት ወቅት በአምላክ ላይ ያለ ድፍረት ነው። የእግዚአብሔር ቃል አሁንም እውነት ነው። ወዳጆቼ መጠባበቅ ከባድ ነው። ገና ያልተከሰቱት ነገሮች በሚያደርሱብህ ተጽዕኖ ትከሻህ እንዲጎብጥ ሊያደርግ ይችላል። ነገር ግን ከክብደቱ ተቋቁሞ ለረጅም ጊዜ እየጸና የመቋቋም ችሎታ ይኖረዋል። መጽናት ማደግን ያመጣል። ማደግ ግልጽነትንና በአምላክ ላይ ያለን ድፍረት ያመጣል። አንዳንድ ጊዜ አምላክ የእምነት ጡንቻዎችህ እንዲጠነክሩ በመዘግየት ጂም ውስጥ ይተውሃል እና ሌሎች ወደፊት የሚሮጡ ቢመስሉም አንተ ግን ራስህን እያጠነከርክ ነው። አንዳንድ ሰዎች በጥልቀት ያድጋሉ። እግዚአብሔር በጥልቀት እንድታድግ ይፈልጋል። ስሮችህ በጥልቀት እንዲያድጉ ጸጥታና ጊዜ ያስፈልጋቸዋል። አምላክን የሚያስደስት የእምነት አይነት ከውጭ የመጣ እምነት አይደለም። በአውሎ ንፋስና በጊዜ የተፈተነ በእርሱ ላይ ስር የሰደደ እምነት ነው። ይህ አይነቱ እምነት የሚወለደው በበዓል ጊዜ አይደለም፣ በጸጥታ ጊዜ የተቀረጸ ነው። ያለ መልስ ስታመልከው ነው። ውጤቱን ሳታይ ስትታዘዝ እምነትህ ይጣራል። በእንባ ስትወድስ፣ በልብህ ውስጥ ጥያቄዎችን ስታቀርብ ይህ እምነት ነው። ሂሳቦቻችሁ እንዴት እንደሚከፈሉ ሳታውቁ በአምልኮ ስታለቅሱ ይህ እምነት ነው። ለጥሪህ ታማኝ ስትሆን ማንም ባያጨበጭብም እንኳ
ይህ እምነት ነው። በጭብጨባ ሳይሆን በአምላክ መታመን በጸጥታ እየጠነከረ ይሄዳል። ብዙ ሰዎች ያለ ምስጢር ተአምራትን ይፈልጋሉ። ያለ ማቋረጥ መሻሻል ይፈልጋሉ። እውነተኛ እምነት በጨለማ ውስጥ ይኖራል። እውነተኛ እምነት የማያቋርጥ ምልክት አያስፈልገውም። እውነተኛ እምነት እንዲህ ይላል፣ ባላየውም እንኳ እየሰራ እንደሆነ አውቃለሁ። ባይሰማኝም እንኳ ቅርብ እንደሆነ አውቃለሁ። እቅዱ ባልገባኝ ጊዜ እንኳ የልቡ ሐሳብ መልካም እንደሆነ አውቃለሁ። የእግዚአብሔር ፍቅር በፍጹም ፍርድ አያስቀድምም። ሂደቱ ምንም ያህል ሕመም ቢኖረው የእርሱን መልካምነት በመዘግየት ሚዛን ልትመዝኑት አትችሉም። በዝምታ ውስጥ እርሱ ቸር ነው። መጽሐፍ ቅዱስ በዕንባቆም ምዕራፍ 2:3 ላይ እንዲህ ይላል፣ ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። ብትሞክርም ጠብቀው፣ ምክንያቱም ያለምንም ጥርጥር እርሱ ይመጣል፣ አይዘገይም። ይህ ጥቅስ ስለ ትንቢት ብቻ አይደለም። በእግዚአብሔር ፈቃድ መተንፈስ በተማርክበት መንገድ እርሱን ስለማመን ጭምር እንጂ። አትሸበሩ፣ ቁጥጥሩን ለእርሱ ስጡት። እንደ ዓላማው ለመራመድ ራስህን አሰልጥን። ባህርህ እስኪሰራ ድረስ አንዳንድ በሮች አይከፈቱም። ከመረቀዙ ቁስሎችህ እስክትፈወስ ድረስ አንዳንድ በረከቶች አንተ ጋር አይደርሱም። ክብደቱ ቅጣት አይደለም፣ ዝግጅት ነው። አንተ አልተረሳህም፣ ወደ ኋላ አትቀርም። ለጠፋብህ ነገር ምክንያቱ አንተ አይደለህም። እንዲያውም ለአምላክህ ያለህን ታዛዥነት እያዳበርክ ነው። ይህ ጸጥታ ፍሬ እያፈራ ነው። ያ ጩኸት ፈጽሞ አይቀጥልም። ከዝምታህ ወለል በታች መስራት ይጀምራል። በህመምህ መካከል የሚከማች ክብር አለ። ዓለም ዘግይቷል ባለበት እያደገ ያለ ዓላማ አለ። ዘገየ በምትሉት እግዚአብሔር እየሰራ ነው ይለዋል። በራስ መተማመኑ፣ በራስ ለመቆም መፍጨርጨሩ የሚፈርሰው በመጠባበቅ ላይ ነው። ትህትና የሚወለደው በመጠባበቅ ላይ ነው። ጥልቅ የሆነው ጸሎት ሕይወትን ከማዳን ይልቅ የአኗኗር ዘይቤ የሚሆንበት ጊዜ በመጠባበቅ ላይ ነው። እምነት የሚጠነክረው ስሜትህ እምቢ በሚልበት ጊዜም እንኳ ለአምላክህ አዎ እሺ ለማለት በምትመርጥበት ጊዜ ነው። እያንዳንዱ አዎ በውስጣችሁ የማይለወጥ ነገርን ይገነባል። ጸንተህ መቀጠልህ ከጥንካሬዎችህ ይልቅ ጥንካሬን ይሰጥሃል። ለአምላክህ እግዚአብሔር የምታመጣው አምልኮ ከአንተ ጉዳይ የበለጠ ነው። እናም እምነትህ በሰማይ ይመዘገባል። ስለዚህ በሂደቱ አትቸኩል። እምነትህ በሳል ይሁን፣ ስራህ ጥልቅ ይሁን። ለማደግ ረጅም ጊዜ የሚፈጅበት ዛፍ ሁልጊዜ በነፋስ ላይ ጠንካራ ሆኖ ይቆያል። አንተ ዝግጁ እንደሆንክ ላይሰማህ ይችላል። አንተ ጠንካራ እንደሆንክ ላይሰማህ ይችላል። ነገር ግን አንተ እምነትህን ስለቀጠልክ ከምታስበው በላይ እየሆንክ ነው። እምነት ከመረዳት በላይ ነው። ወዳጆቼ፣ መታመን ይበልጥ ኃይለኛ የሚሆነው ትቶ ለመሄድ አማራጭ በኖራችሁ ጊዜ ጸንቶ መቆም ነው። ነገሮች ትርጉም በሚሰጡበት ጊዜ አይታይም። ምንም ነገር በማይስማማበት ጊዜ ያኔ ይታያል። አንተ ግን ማመንህን ቀጥል። ይህ እግዚአብሔርን የሚያንቀሳቅስ ጨለማውን የሚያናውጥ የእምነት አይነት ነው። ይህ እምነት ከሰዎች ሎጂክ በላይ የሆነ ውጤት ያስገኛል እና ብዙውን ጊዜ ይህ አይነቱ እምነት የሚወለደው ግራ መጋባትና መሸነፍ መካከል ባለው ክፍተት ነው። በአዲስ ኪዳን ቆርኔሌዎስ የሚባል አንድ ሰው አለ። እሱ ሮማዊ የመቶ አለቃ እንጂ አይሁዳዊ አልነበረም። እሱ የቀደመው የተስፋ ቃል አካል አልነበረም። ነገር ግን እግዚአብሔርን ይፈራ ነበር። በልግስና ይሰጥ ነበር። ያለማቋረጥ ይጸልይ ነበር። ቢሆንም ግን ለረጅም ጊዜ ምንም ተአምር አላየም ነበር።
ያም ሆኖ አንድ ቀን መልአኩ ለቆርኔሌዎስ ብቻ ሳይሆን ለመላው አሕዛብ በር የሚከፍት ራእይ ይዞ ተገለጠለት። በሐዋርያት ሥራ 10:4 መልአኩ ነገረው፣ ጸሎትህና ምጽዋትህ በእግዚአብሔር ፊት ሞገስን አግኝቷል። ይህ ጥቅስ አስፈላጊ ነው። ምንም ነገር እንደተፈጠረ ባታዩም እንኳ አምላክ ለእርሱ የምታቀርቡትን በእምነት እንደሚቀበል ያሳየናል። እምነትህ የማይታወቅ በሚመስልበት ጊዜም እንኳ ዘላለማዊ ነገር እየገነባህ ነው። ቆርኔሌዎስ ጸሎቱ በአምላክ ፊት እንደሚከማች አያውቅም ነበር። አለመታከቱ መለኮታዊ ጊዜ እያዘጋጀ መሆኑን አላወቀም ነበር። ነገር ግን በእግዚአብሔር ላይ ያለ መተማመን የሚያደርገው እንዲህ ነው። ጭብጨባ፣ አዲስ ነገር፣ ማብራሪያዎች በሌሉበት ጊዜ ይቀጥላል። አምልኮን በአምላክ ፊት መሆንን መቀጠል። ወዳጆቼ፣ በሂደቱ ውስጥ እግዚአብሔርን መተማመን ማለት በድብቅ የዘራችሁትን ዘር እንዳየ ማመን ነው። ታዛዥነትህ ፈጽሞ ችላ እንዳልተባለ ማመን ማለት ነው። ማንም ባይገነዘበውም በምላሹ ምንም ያላገኘ ቢመስልም እንኳ አምላክ መዝገብ አለው። ሰዎች የዘነጉትን ያስታውሳል እና በጊዜ ፍጻሜ ከማስተዋል ወሰን በላይ የሆኑ መልሶችን ይልካል። በሕይወታችሁ ውስጥ ያለማረጋገጫ የምትራመዱባቸው ጊዜያት ይኖራሉ። ወደ አንተ እንደሚመለስ ሳታውቅ መስጠት አለብህ። በእንባ ትጸልያለህ እና ውጤቱ ገና አይታይም። እና በእነዚህ ጊዜያት ለመቀጠል መወሰንህ የእምነትህ ማረጋገጫ ይሆናል። ቆርኔሌዎስ ቀጠለ። የተመረጠ ሆኖ እንዲሰማው አልጠበቀም። ተአምራትን ለማየት አልጠበቀም። በታማኝነት ጸንቷል። ይህ አይነቱ የመተማመን መንፈስ አምላክ በጠንካራ መንገድ እንዲንቀሳቀስ አድርጓል። አንዳንዶቻችሁ አሁን እዚያው ቦታ ላይ ናችሁ። ስትሰጥ፣ እያገለገልክ፣ እየጸለይክ፣ እየጾምክና እየታመንክ ነበር። ነገር ግን ምንም የሚለወጥ አይመስልም። ግን ይህን ልነግርህ እችላለሁ፣ ሰማይ ዝም አይልም፣ ያከማቻል እንጂ። ጸሎታችሁ እየጨመረ ነው። እምነትህ እየታየ ነው። በጊዜው መልስህ ከጠበቅከው በላይ ይሆናል። ለቆርኔሌዎስ የተከፈተው በር ቤቱን የባረከው ብቻ አልነበረም፣ ለሚመጣው ትውልድ መዳንን ከፈተ። ከሕይወትህ በላይ የሚቆዩ ማዕበሎችን ፍጠር። ብዙ ጊዜ በአጭር ጊዜ ውስጥ በምናየው ውጤት ለመለካት እንፈተናለን። ዘላለማዊ ውጤቶች ከቀላል ታዛዥነት ጋር ይዛመዳሉ። አንዳንድ ጊዜ በአምላክ ላይ ያለ መተማመንህ ለሌላ ሰው እንዲያልፍ መንገድ ይከፍታል። አንዳንድ ጊዜ ዛሬ አዎ እሺ ያልነው ነገር ለልጆቻችን እንቅፋትን ያፈራርሳል። አንዳንድ ጊዜ በእምነት የመረጥከው ዝምታ ለመላው ማህበረሰብ ድልድይ እየገነባ ነው። በጸጥታህ ውስጥ በእግዚአብሔር ላይ ባለህ እምነት አምላክህ የሚገነባውን ነገር አቅልለህ አትመልከት። ምሳሌ 3:5 እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። ይህ ጥቅስ ስለ እውርነት አይናገርም፣ በራስ ስለመደገፍ ይናገራል። አምላክ ከኛ የበለጠ እንደሚያውቅ እመኑ። ለምን እንደሆነ ባንረዳም እንኳ ማንን ማመን እንደምንችል እወቁ። የኛ ግንዛቤ የተገደበ፣ ጊዜያዊና በቀላሉ ተጽዕኖ ውስጥ የሚወድቅ ነው። የእግዚአብሔር ጥበብ ዘላለማዊ ነው። ራእዩ ሙሉ ነው እና ዓላማው ሁሌም ፍቅር ነው። ስለዚህ መንገዱ ጠመዝማዛ ቢሆንም መልሱ ሩቅ በሚመስልበት ጊዜም ከስሜታችን ይልቅ በእሱ ታማኝነት እንመካለን። ብዙ ጊዜ እግዚአብሔር የጥያቄያችን መልስ በማይመስል አቅጣጫ ይመራናል። እናንተ በማታውቁት መንገድ ሊመራችሁ ይችላል። ለመውጣት በተዘጋጃችሁበት ስፍራ እንድትቀመጡ ሊጠይቅህ ይችላል። መታየት በምትፈልግበት ጊዜ እንድታገለግል ሊጠይቅህ ይችላል። ነገር ግን እያንዳንዱ መመሪያ በዓላማ የተሞላ ነውና እያንዳንዱ የታዛዥነት እርምጃ እርሱ እያዘጋጀ ላለው ነገር የማዕዘን ድንጋይ ይሆናል።
ሁሉንም ነገር እንድንረዳ አልተጠራንም። በዝግታ በዝምታም ቢሆን ባልጠበቅነው መንገድም ሲጠይቀን እንኳ እርሱን እንድንከተል ተጠርተናል። እግዚአብሔርን በድፍረት ከተከተልክ ሁልጊዜ መጨረሻ የበረከት ቦታ ላይ ትሆናለህ። እርስዎ እንዳሰቡት ላይሆን ይችላል፣ ነገር ግን ከጠበቁት በላይ ይሆናል። ምክንያቱም አምላክ የሚገነባው ነገር ፈጽሞ ላዩን አይደለም። እሱ ያቋቋመው ነገር ፈጽሞ ትንሽ አይደለም። የሚሰጠውም ፈጽሞ ባዶ አይደለም። ስለዚህ ግራ በተጋባህ ወራት ከእግዚአብሔር አትሽሽ፣ ቅረብ። ከደከመህ ተስፋ አትቁረጥ፣ በእርሱ እረፉ። እርግጠኛ ካልሆንክ አትደንግጥ። በማንኛውም ሁኔታ አምልክ። በሂደቱ ላይ በአምላክህ ላይ ያለህ የመተማመን ስሜት የሚታየው በዚህ መንገድ ነው። ጠንካራ እንደሆኑ በማስመሰል ሳይሆን በእውነት ባለው መታመን። ሕይወትህን የሚለውጥ ያለህ የመተማመን ስሜት ጩኸት ያለበት አይደለም፣ ቀጣይነት ያለው ነው። ዝምታ ያለበት ነው፣ ማረጋገጫ አያስፈልገውም። በስሜት ላይ የቆመ አይደለም፣ ይሆናል ያለው እግዚአብሔር መሆኑንና አደርጋለሁ ያለውን እንደሚፈጽም ከማወቅ የሚመጣ ነው። ለመለወጥ ሂደቱን መረዳት አይጠበቅብህም። በዚህ ጊዜ ለማደግ ከሁኔታው ጋር መስማማት አያስፈልግህም። ያንተ ስራ የሚመራህን ማመን ብቻ ነው። ስታምነው ግራ መጋባትህ እንኳን የለውጥ መሳሪያ ይሆናል። መዘግየታችሁ ለዕጣ ፈንታ ቀጠሮ ይሆናል። ጥያቄዎችህ የጥልቅ ጥበብ ዘሮች ናቸው። እርሱ እንቆቅልሾቻችሁን ሊፈታው ሲፈልግ በእርሱ ታመኑበት ዘንድ ይጠይቃል እና አሁን በመጠበቂያህ ጊዜ መልህቅህን በማቆየት ላይ ስለማድረግ እናተኩር። ወዳጆቼ፣ አንድን ነገር በልበ ሙሉነት መጀመር ነው። ሌላው ነገር በዙሪያህ ያሉት ነገሮች ሁሉ ሲቀያየሩ እሱን ከራስህ ጋር ማቆየት ነው። የመጀመሪያ እምነት አስደሳች ነው፣ ነገር ግን ቀጣይነት ያለው እምነት ጥልቅ ስር ያስፈልገዋል። የሚለማው የሚጠናከረውና የሚቆመው ደጋግሞ በማመን ውሳኔ ውስጥ ነው። ነገሮች ሲዘገዩ፣ እቅዶች ሲቀያየሩ፣ ስሜቶች ወደ ሁሉም አቅጣጫ ሲወረወሩ በራስህ የመደገፍ ስሜትህ መቆም ያለበት ጊዜ ነው። በውጤቱ ላይ ያልተመሰረተ፣ በስሜቶች ላይ ያልተገነባ፣ ነገር ግን በእውነት ውስጥ የቆመን፣ በእግዚአብሔር ታማኝነት ታሪክ ውስጥ የቆመ፣ በማይለወጥ ባህሪው የቆመ። ከሐዋርያት ሥራ አንድ ታሪክ እነግራችኋለሁ። አጋቦስ የሚባል ነቢይ በጉባኤ ላይ ተነሳና ረሃብ ሊመጣ እንደሚችል አስጠነቀቀ። ሰዎቹ ከመደናገጥ ይልቅ በእምነት ለመስራት ወሰኑ። ፍርሃት እንዲያድርባቸው አልፈቀዱም። በተስፋ መቁረጥ ውስጥ አልወደቁም። ይልቁንም ተዘጋጅተው ጸለዩና እግዚአብሔር በእነሱ በኩል እንደሚሰራ ታምነው ነበር። የሐዋርያት ሥራ 11:29 ደቀ መዛሙርትም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እነዚህ አማኞች ሁኔታው በትክክል ይሆናል ብለው አልጠበቁም። እርግጠኛ ባልሆኑበት ጊዜም በልግስና ለነገሩ ምላሽ ሰጥተዋል። እምነት በመጠባበቅ ላይ ብቻ እንደማይታይ አሳይተዋል። በምትሰሩት ሁሉ ውስጥ ይገለጣል። ረሃቡ ምን ያህል ከባድ እንደሚሆን አላወቁም። ለምን ያህል ጊዜ እንደሚቆይ አላወቁም። ይሁን እንጂ በአምላካቸው ላይ ያላቸው መተማመን ታዛዥ እንዲሆኑ አነሳስቷቸዋል። ይህ የጸና እምነት ነው። ነገሮች ያልተረጋጉ ቢሆንም እንኳ በጥበብ መራመድን እንቀጥል። ምድር የደረቀች በምትመስልበት ጊዜም እንኳ መዝራቴን እቀጥላለሁ። ከባቢ አየር በሚከብድበት ጊዜም እንኳ ስለ ሕይወት ማውራት እቀጥላለሁ። የሕይወት ጥድፊያ ሲሰማኝ መስጠት እቀጥላለሁ። ምንም ማረጋገጫ ባይኖርም መታዘዜን እቀጥላለሁ። እንዲህ ያለው በአምላክ የመደገፍ መንፈስ እርግጠኛ ባልሆነ ማዕበል ውስጥ መልህቅ ይሆናል። እግዚአብሔር የተናገረውን ማወቅ ብቻ በቂ አይደለም። እሱን የሙጥኝ ማለት አለብህ።
ጥርጣሬህ እስኪወገድ ድረስ የገባኸውን ቃል መለማመድ አለብህ። ቀድሞውንም ለማሸነፍ የረዳህ ነገር ለራስህ ማስታወስ አለብህ። ምክንያቱም የተደላደለ በአምላክ መተማመን አሁን ባለው ውጤት ላይ የሚነሳ አይደለም፣ በቋሚው እውነት ላይ የተመሰረተ ነው። እውነቱም ይህ ነው። እግዚአብሔር አይለወጥም፣ ፈጽሞ አይጥልህም፣ ቃሉን ፈጽሞ ያከብራል። እምነትህ በመርከቡ ላይ ወይም በሱ ላይ እንዳለ ለማወቅ እንድትችል አንዳንድ ጊዜ አምላክ መርከቧ እንድትናወጥ ይፈቅዳል። አንዳንድ ጊዜ መንቀጥቀጡ እንደሚሆን ስለሚፈቅድ ምቾትህን መተማመን ትተህ ቃሉን አጥብቀህ መያዝ እንድትጀምር ነው። ተጽዕኖ ውስጥ ስትገባ አጥብቀህ የምትይዘው ነገር ምን እንደምታምን ያሳይሃል። በእርሱም ላይ በተጣበቃችሁ ጊዜ እርሱ ለእናንተ ጠንካራ መሰረታችሁ ይሆናል። የወደፊቱ ጊዜ የማይታወቅ በሚመስልበት ጊዜ ማመን አስቸጋሪ ነው። የስልክ ጥሪው መጥፎ ዜና ሲያመጣ፣ የጠበቅነው ቀነ ገደቡ ሲያልፍ፣ አሁንም ግን አምላክ ሆይ አንተ ታማኝ እንደሆንክ አውቃለሁ ማለት መቻል። መዝሙር 112:7 ላይ በድፍረት ስለሚመላለስ ሰው እንዲህ ይናገራል። ከክፉ ነገር አይፈራም፣ በእግዚአብሔር ለመታመን ልቡ የጸና ነው። እግዚአብሔር ለእናንተ የሚፈልገው ይህንኑ ነው። ውድ ጓደኞቼ፣ ልብህ የጸና እንዲሆን ፍጽምናን አይደለም፣ ያለ ጥያቄ እንድትሆንም አይደለም፣ በእርሱ ላይ ባለህ እምነት የጸናህ እንድትሆን ይፈልጋል። ህመም ሊሰማህ ይችላል እና ግን አሁንም እግዚአብሔርን ማመን ትችላለህ። ግራ መጋባት ሊኖር ይችላል፣ አሁንም ግን እግዚአብሔርን ማመን ትችላለህ። በኪሳራ ውስጥ ማለፍ ሊኖር ይችላል፣ አሁንም እግዚአብሔርን ማመን ትችላለህ። መተማመናችሁ ለጊዜው አይደለም፣ በሁኔታ ላይ አይደለም፣ በሰሪው ላይ ነው። ጊዜያዊ ስሜቶች በህይወታችሁ ውስጥ የገነባነውን እምነት እንዲያሻሽሉ አይፍቀዱ። እግዚአብሔር እንድትይዝ ካዘዘህ ነገር ድካም እንዲወስድህ አትፍቀድ። ጥንካሬህ ዝቅተኛ እንደሆነ በሚሰማህ ጊዜ እንኳ በአምላክህ ላይ ያለህ የእምነት ስሜትህ በጸጋ ሊነሳ ይችላል። ድምጽህ በሚንቀጠቀጥበት ጊዜም እንኳ እምነትህ ጸንቶ ይኖራል። ሁልጊዜ ድፍረት፣ ሙሉነት አይሰማህም፣ ነገር ግን አሁንም አማኝ መሆን ትችላለህ። ሁልጊዜም ጠንካራ ስሜት አይሰማህም፣ ነገር ግን አሁንም የተረጋጋ መሆን ትችላለህ። ሁልጊዜም መበርታት አይሰማህም፣ ነገር ግን አምላክ የገባውን ቃል አሁንም ማወጅ ትችላለህ። እምነትህ ፍጹም መሆን የለበትም፣ ስር ሰዶ መቆየት ብቻ። አይኖቻችሁን በሁኔታዎች አዝማሚያ ላይ ሳይሆን እውነት ላይ አድርጉ። በፍርሃት ሳይሆን በዓላማ ተጠመዱ። ቃላቶቻችሁ ከተስፋ ቃል ጋር እንዲጣጣሙ እንጂ ከሁኔታው ጋር እንዲስማሙ አታድርጉ። ምክንያቱም ሂደቱ ያልፋል፣ ወቅቱ ይለወጣል እና ሲለወጥ ራስዎን ጠንካራ፣ ጥልቅና ከመቼውም ጊዜ በበለጠ ዝግጁ ሆነው ያገኛሉ። ወደ ኋላ ትመለከታለህ፣ እናም በመጠበቂያህ ጊዜ እግዚአብሔር በጥልቀት እየተከለህ እንደነበር ትገነዘባለህ። ሂደቱ ረጅምና መንገዱ ግልጽ ያልሆነ በሚመስልበት ጊዜም እንኳን መታመንዎን ይቀጥሉ። እግዚአብሔር ሁልጊዜም መልካም ነው። በጸሎት ወደ ጌታ ፊት እንቅረብ። የጸሎትን በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም ይህን ጸሎት በእምነት እንድትሰሙት እፈልጋለሁ። ወደ መሐሪና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን ቻይ አምላክ እግዚአብሔር ሆይ፣ ምድር ከድምጽህ የተነሳ ትናወጣለች፣ ሰማያት በታላቅነትህ ፊት ይሰግዳሉ። አንተ በመንገድ ሁሉ ታማኝ ነህ፣ ዙፋንህም በጽድቅ ለዘላለም ጸንቷል። ለገባህልኝ ቃል ሁሉና እንዲሰራኝ ስለፈቀድከው እያንዳንዱ ሂደት አመሰግንሃለሁ። እኔ ባልገባኝ ጊዜም እንኳ እጅህ አጥብቆ ስለሚይዘኝ አመሰግንሃለሁ። አባት ሆይ፣ በማወቅም ይሁን ባለማወቅ የሰራሁትን ኃጢአት ሁሉ ማረኝ፣ ከበደሌም በልጅህ በኢየሱስ ክርስቶስ ደም አንጻኝ።
የበደሉኝንም ይቅር እላለሁ። በውስጤ ያለውንም ምሬትና ቅሬታ እተዋለሁ። ዝም ስትለኝና መልሱ ሩቅ በሚመስልበት ጊዜ እኔ በአንተ መታመንን እመርጣለሁ። የዘገየህ ሲመስለኝና ልቤ ሲደክም በእምነት በአንተ ጸንቼ ለመኖር እመርጣለሁ። ስሜቶቼ ሲጎትቱኝና ግራ መጋባት ሲከበኝ አቤቱ ወደ አንተ እመለሳለሁ። ደካማ በሆንኩበት ቦታ አበርታኝ። አለማመኔን እርዳ። ልቤ በአንተ ብቻ ይጽና። በኢየሱስ ስም እንዳልነቃነቅ አውጃለሁ። ጥርጣሬን፣ ፍርሃትን፣ ጭንቀትንና ድካምን በኢየሱስ ስም እሽራለሁ። ጌታ ሆይ ከማታለል ድምፅ፣ ከተስፋ መቁረጥ መንፈስ፣ ከጠላት ውሸት ሁሉ ነፃ እንድታወጣኝ እለምንሃለሁ። በመጠባበቅ ላይ አንተን ለማመን በመምረጥ የበለጠ ጠንካራ፣ ጥበበኛና የበለጠ ስር እንድሰድ እርዳኝ። ጌታ ሆይ አመሰግንሃለሁ። ምክንያቱም እያንዳንዱ መዘግየት ሁሉ መለኮታዊ አሰላለፍ ስለሆነ እኔንና የምወዳቸውን ሰዎች በማይሰረቅ በረከቶች ሸፍነን። በተጎዳው የህይወታችን ክፍል ሁሉ ፈውስህ እንዲፈስ ፈቃድህ ይሁን። ከተደበቁ ወጥመዶች፣ ከአጋንንት ጥቃቶች፣ ከአእምሮ ስቃይ፣ ከስሜት ጫናና ከመንፈሳዊ ድካም ነፃ ያውጣን። ጥበቃህ ይክበበን። በኢየሱስ ደም ሸፍነን። ጌታ ሆይ ይህን ጸሎት ከሚሰሙት ሁሉ ጋር ስጸልይ አሁን በፊትህ ለሚከፈተው ልብ ሁሉ አመሰግንሃለሁ። እርስ በርሳችን ስንጸልይ ተስማምተናል። መንፈስ ቅዱስ በእኛ ላይ ሆን። ደስታችን ይመለስ። ሰላምህ ይብዛልን። በኢየሱስ ስም መበርታት ይሁን። ድልን እናጸናለን። ፈውስን እናውጃለን። ስለ ሁሉ እናመሰግንሃለን። ከለላህን፣ ሞገስህን፣ ምህረትህን እንለምናለን። መንግስት ያንተ ናትና ኃይልም ክብርም ለዘላለም ላንተ ይሁን። ጌታ ሆይ ጸሎቴን ስለሰማህና ስለተቀበልክ አመሰግንሃለሁ። በኢየሱስ ድንቅና ኃያል ስም እጸልያለሁ። አሜን። በዚህ መልእክት ከተባረክ አሜን የሚለውን ቃል ከታች ባለው የአስተያየት መስጫ ላይ ጻፍ። የዚህ ጸሎት በረከቶች ሁሉ በኢየሱስ ስም አሁን በአንተ ላይ፣ በአንቺ ላይ፣ በሁላችንም ላይ እንዳሉ አውጃለሁ። አሜን።